አዎ ብዙ ጊዜ በህይወታችን ነገሮች ሀፕን ሁሉም ሰው ያለፈ ማንነት ያለፈ ውጣ ውረድ ብዙ ነገሮች አሳል ብዙ ጊዜ በህይወቴ ምን አስባለሁ መሰላችሁ? ነገ ነው። እድሜም ያስተምራል። እድሜያችን በጨመረ ቁጥር ልብ እንገዛለን። ታውቃላችሁ ጋይስ? ይሄን ታውቃላችሁ አታውቁም? እኔ በሴቱዬ ወይም በመዳሜ የአንድ ዓመት ከ6 ወር ደሞዜን ቀማችኝ ብዬ ሳወራ እንዴ አንቺ ቆይ ምን ሆነሽ ነው? ለምንድን ነው ዝም ያልሻት? ለምንድን ነው የማትጠይቂው? ሳልጠይቅ ቀርቶ አይደለም እግዚአብሔር ስላልፈቀደው ብቻ ነው። በቃ እግዚአብሔር እኔ ያንን ገደው እንዲጠቀምበት አልፈለገም። እኔ ወረቀት ከተስተካከለልኝ በኋላ ገንዘቤን ምናምን የራሷ ጉዳይ ነገሮች ተስተካክለውልኝ ራሴን ልክ በቃ በራሴ ስተማመን እሷን ሙልጭ አድርጌ ነው የሰደብኳት። ሙልጭ አድርጌ ስድብ እንዳይመስላችሁ። ነገሮቹ ከተስተካከሉልኝ በኋላ የሆነ ጊዜ ቤይሩት ሄጄ ስመለስ ልክ አየር ማረፊያ ውስጥ ከቤይሩት ወደዚህ ስመጣ የራሷን ቤስት ጓደኛ አገኘሁት። ከዛ እንደዚህ ነው ያየኝ። ሙሉ አለኝ። አቤት አልኩት። ምን ትሰራለሽ እዚህ አለኝ። አንተ ምን ትሰራለህ እዚህ አልኩት። እኔማ ቤይሩት ሄጄ የመጣሁ እኔም አልኩት። አያችሁ ያ ሰው ሂዶ ይነጋታል። ሙሉ እዚህ ቦታ አገኘኋት። ሙሉ እንደዚህ ሆነች። አንዳንድ ሰዎች ማለት ነው። በነገራችን ላይ አሁን እቺ ሴቱዬ እኔ አምጥቻት ከዛ ድረስ መስዋዕት ድረስ ከፍዬ በነገራችን ላይ ልጇ ብሎኛል። እንደዚህ አምጥተንሽ እጠፋለሁ ብትይ በጥፊ ነው ምንሽ ብሎኛል። እግዚአብሔር ነው ምላችሁ። ወንድ ልጇ እግዚአብሔር ታይቶት ነው መሰል ውስጡ ታውቆት ነው መሰለኝ። ነገር ግን እሱም በጥፊ አልመታኝም። እኔም ከነሱ ቤት ከ3 ወር ውጪ አልሰራሁኝም። ለምን? በነጣ ለመስራት አይደለም የመጣሁት ከኢትዮጵያ ድረስ ገንዘብ ልሰራ ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ብዙ ጊዜ ቪዲዮ ሰርቼ እማቅ አይመስለኝም። ቀንጨብጨብ እያደረኩ አንዳንድ ነገር ሳይ እኔም እንደዚህ ሀፕን አድርጎብኛል አይዟችሁ ምናምን ብዬ እንደ ሀሳብ እንደ ኮሜንት ልሰጥ እችላለሁ። ነገር ግን እስኪ ዛሬ ልንገራችሁ። ዛሬ የሆነ ያልነገርኳችሁ የደበቅኳችሁ ነገር አለ፣ ልንገራችሁ። ብዙ ሰዎች ብዙ ልጆች ቤት ሰርተው ቤታቸው የፈረሰባቸው ገንዘባቸው እየተቀሙ በጓደኛ በፍቅረኛ በሰው በተለያዩ የተከዱ ሰዎች አላችሁ እና የሆነ ነገር ወደ ህይወታችን ሳይመጣ ሲቀር እግዚአብሔር የተሻለ ነገር አስቀምጦልን ነው ከሰው ጀምሮ እና እስኪ ይችን ነገር እናንተ ከጠቀማችሁ ሐሳቤ ከወደዳችሁት ለእናንተ ላካፍር መጥቻለሁ። በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ፕሊስ እንደው ስወዳችሁ ላይክ አድርጉልኝ። ላይክ በማድረግ ጀምሩት፣ ምንም አይከፈርበትም። ላይክ አድርጉ። ሰብስክራይብ ከምታደርጉ ቪዲዮ ሳታዩ ላይክ ብታደርጉልኝ እናንተ ባታዩት ሌላ ሰው ያየዋል። ስለዚህ ስወዳችሁ ሳከብራችሁ ላይክ አድርጉልኝ። እንዲሁም ደግሞ የምታዩኝ ላይክም የምታደርጉ ሰብስክራይብ የምታደርጉ በጣም ነው የማመሰግናችሁ። ምክንያቱም አንዳንድ ጊዜ ገንዘብ የሚጠቃቀመው ከ5 ሳንቲም ነው። 5 ሳንቲም 10 20 30 40 50 60 70 80 90 እያለ 1 ብር ከዛ 1 ብር 2 ብር እያለ ነው የሚሄደው። ስለዚህ አንድ ሰብስክራይብ ከዛ ነገ ጧት ሽት ሆናለች። ስለዚህ
አንድም ሰው እኔ በነገራችን ላይ ዩቲዩብ ላይ አንድም ሰው አየ፣ ሁለት ሰው አየ፣ ሶስት ሰው አየኝ። እኔ ሐሳቤን ብቻ ሼር ሳላደረኩኝ እኔ በቃ ቪዲዮ መስራት ምናምን ሳይሆን ይሄ ነገር ይጠቅማል፣ ይሄ ነገር ጥሩ ነው ብዬ ሳስብ ነው እኔ ቪዲዮ ሼር የማደርገውና አንዳንድ ጊዜ ጥሩ ነው ብዬ ያሰብኩትን ነገር ሼር አደርጋለሁ። ግን እንደዚህ ስራዬ ብዬ ሰዎችን ለመሳደብ የሰዎችን ፎቶ ለጥፌ የሰዎችን ቪዲዮ ፖስቼ ምናምን አላደርግም። ያ በፊት ነበረ። ስለዚህ እባካችሁ ቪዲዮዬን ስታዩት ላይክ አድርጉ እና ዛሬ አጠር አድርጌ እስከቻልኩት ድረስ እሰራላችኋለሁ። ቀጣይ ደግሞ አስፈላጊም ከሆነ ሌላ ቪዲዮ ሰራላችኋለሁ። እንግዲህ ዛሬ የምነግራችሁ በዚህ አጋጣሚ የማታውቁኝ ካላችሁ አዲስ ለቻናል የምትመጡ ልጆች ስላላችሁ ሙሉዓለም እባላለሁ። ያው ኢትዮጵያዊት ነኝ። እንዲሁም ደግሞ እንደ ማንኛውም ሰው ከኢትዮጵያ ውጭ ነው ያለሁት። ስለዚህ በቃ ይችላል ሙሉዓለም እንደ ማንኛውም ሰው ማለት ነውና ሙሉዓለም ትባላለች። እንግዲህ ለእህቶቿ በጣም የምትወደድ በእህቶቿ የምትወደድ በቤተሰቦቿ የምትወደድ በወንድሟ በምትወዳቸው ሰዎች የምትወደድ ልጅ ናት። ሙሉዓለም ማለት ሳቂታ ፍልቅልቅ፣ ትንሽ ነገር የሚያስከፋ ትንሽ ነገር የሚያበሳጫት ወይኔ ሳራ እናንተ የሆነ ነገር ውስጥ ገባ የሆነ ስሜት ውስጥ ገባው እና ሰራራሲ ማለት ነው። በቃ የዋህ ሙሉ በቃ የዋህ ነገ የሆነ ነገር ሀፕን ያደርግብኛል ብላ ማታስብ ለሰዎች ክፉ ማታስብ ሙሉዓለም ሾው እባላለሁ። ማቃሪያ ሙሉዓለም ቢሆን እባላለሁ። ሾው የዩቲዩብ ስሜ ነው። ቢሆን ደግሞ የኔ የአባቴ ስም ነው። እንግዲህ ዛሬ ልነጋችሁ የመጣሁት እኔ እንደማንኛውም ሰው ከዚህ በፊት ቤይሩት ነበርኩኝ። ቤይሩት እያለው መዳሜ የ1 ዓመት ከ6 ወር ደሞዜን በርታብኛለች። ነገር ግን ስትበላብኝ ይቺ ሴቱዬ እኔ እንደሌላው ሰው አገገምኳትም። ይዞሽ ይሄድ ደም ይሁንብሽ እንደዚህ ምናምን አላልኳትም። ብዙ ነው ታሪኩ በነገራችን ላይ። እኔ ይሄንን እስኪ እናንተ ላይካችሁን አይቼ በደንብ ሰፋ አድርጌ ከሀስ ከፈነጋችኋለሁ እና ግን ብዙ ልጆች አሁን ቤታችን ፈረሰ፣ ብራችን ተቀማን፣ ይሄን ያህል ብር ምናምን ብሎ በጣም ብዙ የሚያዝኑ ሰዎች አሉ እና እኔም ያን ነገር አሳልፌዋለሁ፣ ህመሙን አይቼዋለሁ። ምክንያቱም 1 ዓመት ከ6 ወር ማለት ከደሞዛችሁ ብር ምንም ነው፣ ግን ከእድሜያችሁ ላይ ነው የተቀነሰው። እኔ ከእድሜ ላይ የተቀነሰብኝ ከእድሜ ላይ ነው። 1 ዓመት ነው የወሰደችብኝ። 1 ዓመት ከ2 ዓመት ነው የወሰደችብኝ ከህይወቴ። ምክንያቱም 1 ዓመት ከ6 ወር 4 ወር ቢጨመርበት 2 ዓመት በሉት እና ያንን ደሞዜን ቀምታኛለች። እና ብዙ ሰው ለምን አንቺ አልጠይቅሻትም፣ ለምን ስጭኝ አትያት ነበረ፣ ለምን ዝም አልሻት ምናምን የሚሉም ሰዎች አሉ። እኔ ስጡን ሳልል ቀርቼ አይደለም፣ ደሞዜን ሳልል ቀርቼ አይደለም። ነገር ግን ፈጣሪ አልፈቀደውም። ፈጣሪ ስላልፈቀደው የተሻለ ነገር አስቀምጦልኝ የተሻለ ነገር ችግር የለውም ሁሉም ያልፋል በሚል ከዚህ ደርሻለሁኝ እና እኔ መዳሜ የ1 ዓመት ከ6 ወር ደሞዜን በርታብኛለች። ከዛ ያ ሁሉም አልፎ እዚህ ላይ ደርሻለሁኝ። ይሄን እምላችሁ የ1 ዓመት ደሞዜን የ2 ዓመት ደሞዜን ፍቅረኛ የበላብኝ ሰው በላብኝ እንደዚህ ምንም ብላችሁ የምትወቅሱ አላችሁ። በተለይ ደግሞ እናቴ የበላችብኝ ወንድሜ አባቴ ብላችሁ ሚዲያ ላይ መታችሁ የምታሰጡ ሰዎች አላችሁ። ባዳ እኔ ሴቱ እየበላችብኝ አይደል? የ1 ዓመት ከ6 ወር ደሞዜ ለአንዱ የተቸገረ ዘመዴ ቢሰጠው የእውነት ነው የምላችሁ ይለወጥበታል። ግን ደግሞ ምንም ማድረግ አልችልም። ስለዚህ በህይወታችሁ እያንዳንዷ ነገር ሀፕን ሲያደርግ ነገ የተሻለ ነገር ሊያጋጥመኝ ነው ብላችሁ ማሰብ አለባችሁ። የሆነ ወንድ ወደ ህይወትሽ ሲመጣ መጥቶ ከሄደ እመኝኝ አንቺ ለጊዜው ልታለቅሽ ትችያለሽ። ልናለቅስ፣ ልንከፋ፣ ልናዝን፣ ሊደብረን ይችላል። ግን ፈጣሪ የተሻለ ነገር አስቀምጦልን ነው። ፈጣሪ እኛ ከዛ ሰው የተሻለ የሚገባንን ነገር እያስተካከለልን ነው ፈጣሪ። ስለዚህ እኔ ያቺ ሴቱዬ ደሞዜን በላችብኝ። ከዛም ወደ ሀገርሽ ልላክሽ አለችኝ። እምቢ አልኳት። አንቺ ሄድሽበት ሀገር ተከትዬሽ እሄዳለሁ አልኩኝ። መጣሁኝ፣ ጠፋሁኝ፣ ብዙ ፈተናዎች አሳለፍኩኝ። በመጨረሻም የተስተካከለ ስራ፣ የተስተካከለ ብዙ ነገሮች አገኘሁኝ። እግዚአብሔር የተመሰገነ ይሁን። ሁሉም አለፈ እና ባለፈ ነገር
ህይወታችሁን ባለፈ ነገር ህይወታችሁን እንትን አትበሉ፣ ወደኋላ አትሄዱ። በቃ ያለፈ ነገር አለፈ ነው ያለፈ። ብዙ እኔ አሁን አንዳንዱ ጓደኞች አሉ ለምሳሌ የሴት በፊት ወድሻለው ጓደኛዬ ነሽ አንቺ ጥሩ ልጅ ነሽ ምናምን የሚሏችሁ ሰዎች አሁን ከጠገባችሁ የሉም። ከነመፈጠራቸው ድረስ ነው መረሳቸው። እኔ ከነመፈጠራቸው ድረስ ምናልባት መንገድ ላይ ባገኛት ምናልባት የሆነ ቦታ ባገኛት ሰላም ልላት እችላለሁ። እንደ በፊቱ ግን መሆን አልችልም። በቃ ሰው ነኝና ሳገኛት ሰላም ልላት እችላለሁ። ከዛ ውጭ ግን ይሄ እንደ በፊቱ ምናምን በፍጹም ጭራሽ የማይሆን ነገር ነው። ምክንያቱም የሰው ልጅ እያንዳንዷ ደቂቃ እያንዳንዷ ሰከንድ እያንዳንዷ የምንራመዳት ደቂቃም ሆነ ምንም ስራ ከሰራን ከተራመድን ጥፋት እናጠፋለን፣ ስተት እንሰራለን። የሆነ ነገር ስናደርግ ነው እቃ የሚሰበርብን። ከሰራን እቃ ይሰበርብናል። ከሰራን እናበራሻለን። ከሰራን ጥፋት እናጠፋለን። የማይሰራ ሰው ነው ስተት የማይሰራው። የሚሰራ ሰው ደግሞ ስተት ይሰራል። ምክንያቱም ከስተታችን መማር ነው ያለብን እና እንደዚሁ ቤቴ ፈርሶብኝ ቤተሰቦች በርተውብኝ ተስፋ ቆርጫለሁ ምናምን አትበሉ። እኔ በሰው ሀገር 5 ሳንቲም ሳይኖር ነው የጠፋሁት። 5 ሳንቲም ሳይኖር የጠፍቼ እዚህ ደርሻለሁ እና የነገን ምን በህይወታችን ሀፕን እንደሚያደርግ በህይወታችን ምን እንደሚፈጠር አናቅም እና እባካችሁ ተስፋ አትቁረጡ። እኔ አንዳንድ ያው ቪዲዮዎች ሰረማይ ነው ነገም ያርፋል ለካ ሙሉ የ1 ዓመት ከ6 ወር ደሞዟን ተቀምጣ ደስተኛ ናት ትስቃለች እንዴ በስማ ምናምን በቃ የሚከፋት እኮ አትመስልም ትሉ ይሆናል። እኔን የምትከታተሉ እኔን የምታዩ ማለት ነው። ነገር ግን የሰው ልጅ ሁሉም ሰው ይከፋል፣ ሰዎች ይበድሩታል። ሁልጊዜም እንደሳቀ የሚኖረው ስቀው የተነሱት ፎቶ ብቻ ነው። ከዛ ውጪ የሰው ልጅ ይከፋል፣ ያለቅሳል፣ ያዝናል፣ በቃ ብዙ ነገር